ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ይለይብኛል ሚካኤል ይለይብኛል። ከማን ተለይቶብን? ከእግዚአብሔር ተለይቶብን ነው? ከኢየሱስ ተለይቶብን ነው ወይ? በደንብ ኮፒ ሊንክ እያደረክ ለእንደነዚህ አይነት ሰዎች ይህንን ቪዲዮ አደርስልኝ አደራ። በደንብ ኮፒ ሊንክ አድርገው። ለዚህ ነው ልበ አምላክ ቅዱስ ዳዊት በዚህ በመዝሙረ ዳዊቱ ምዕራፍ 33 ከቁጥር 7 ላይ የእግዚአብሔር መልአክ በሚፈሩ ሰዎች ላይ ይሰፍራል እንዲሁም ያድናቸዋል ተብሎ የተነገረው። እኛ ቅዱስ ሚካኤል ይለይብናል ስንል ስለሚያድነን ፈጥኖ ደራሻችን ስለሆነ ስለሚያማልደን ከእግዚአብሔር ዘንድ ስለሚያቀርበን ነው። እንዴት ነው ስታስቡት ከኢየሱስ ክርስቶስ ጋር እኩል የምናደርገው? ለዚህ እኮ ነው ወንጌል ሲሰበክላችሁ የማይገባችሁና ወንጌል ሲነገራችሁ አጣማችሁ ለትውልዱ የምታስተምሩት። በጣም ነው የሚያሳዝነው። እግዚአብሔርን ነው የምላችሁ። እንዴት ነው ከእግዚአብሔር አምላክ የፈጠረውን መልአክ እንዴት ነው ከክርስቶስ ኢየሱስ ጋር እኩል ልናደርግ የምንችለው? ነገር ግን እሱ ስልጣን እንደሰጣቸው እኛን ያድነናል። ሁላችሁም ኮመንት ላይ ሚካኤል ይለይብኛል ብላችሁ አስቀምጡ። ለእንደነዚህ አይነት ሰዎች ደግሞ አድርሱልኝ ይህንን ቪዲዮ። ሹፍ ይህንን ግለሰብ ተመልከቱት። በተለይ ሙስሊሞች እመለስበታለሁ፣ በደንብ አዳምጡት። ሹፍ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ካዕባን ዙሩ የሚለውን ጽሑፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደዚህ እየዞሩት ይገኛሉ ማለት ነው። እስልምናንም ተቀብለዋል። አልሐምዱሊላህ በጣም ደስ የሚል ነው። ሁላችሁም ይህም ቪዲዮ ሼር፣ ኮፒ ሊንክ። ሙስሊሞች አንድ ጥያቄ ልጠይቃችሁ። ይሄ ሰውዬ ይወክላችኋል? ምንም እውቀት የለውም እኮ ምንም የሚያረፈው ነገር የለም። ይህን አርቲፊሻል ኢንተለጀንስ መለየት ከብዶት ሹፍ ኦርቶዶክሶችን ተመልክቷቸው ሁሉም እምነታቸውን ቀይሯል። ሌላው ነገር ደግሞ እኒህ ሰዎች በመስቀል ካዕባውን እየባረኩት ነው የሚገኙት። እኛም እንደዚሁ ሹፍ አላልንም። አባት ሙስሊሞች ይሄ እናንተን አይወክልም፣ ቢያንስ እናንተን ያሰድባል። ይሄ የተማረ ሰው ወደፊት አምጡ እንጂ እውቀት ያለው ሰው ወደፊት አምጡ እንጂ እንደዚህ አይነት ድድብ ያለ ሰው ይከብዳል። ቲክቶክ ላይ ባለፈው ኤዲቲንግ ነው አለ ሸወደች እፎ ይገዳል አለችና ኤዲቲንግ ነው። ይህን ቪዲዮ ተመልከቱና ሐሳብ እንሰጥበታለን። እስቲ ቪዲዮውን እዩት። ሹፍ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ካዕባን ዙሩ የሚለውን ጽሑፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደዚህ እየዞሩት ይገኛሉ ማለት ነው። እስልምናንም ተቀብለዋል። አልሐምዱሊላህ በጣም ደስ የሚል ነው። ሁላችሁም ይህም ቪዲዮ ሼር፣ ኮፒ ሊንክ ለሁሉም አድርሱ። ለሁሉም አንድ እንዳይቀር። በመጀመሪያ የምለቃቸው ቪዲዮዎች በጠቅላላ አሁን ላይ እየታዩ ስላሉ ነው። ሼር ቪዲዮንም ላይክ እያደረጋችሁ ቪዲዮን ጀምሩ። እንግዲህ ወንድማችን ሹፍ እያለ ብዙ ቪዲዮዎችን ይሰራል። አብዛኞቹ የሐሰት ቪዲዮዎች ናቸው። ከዛ መሃል እንግዲህ ይህ ቪዲዮ ነው። በቪዲዮ ላይ ያያችሁት ኤአይ የሰራው ቪዲዮ ነው እንጂ እውነተኛ ቪዲዮ አይደለም። ነገር ግን ይህን እንኳን መለየት የማይችል ልጅ ነው ልጁ ማለት ነው። እና መጥቶ ምን አለ በመጽሐፍ ቅዱስ ላይ ካዕባን ዙሩ ይላል። ስለዚህ በዛ የተነሳ የክርስትና ወይም ደግሞ የኦርቶዶክስ አባቶች ትላልቅ የሚባሉት መስቀል ይዘው ካዕባን እየዞሩ ነው ተመልከቱ እንዲሁ ምናምን ብሎ ያዙ ይልቀቁኝ ይላል ማለት ነው። ሲጀመር በመጽሐፍ ቅዱስ ላይ ካዕባን ዙሩ የሚል ነገር የለም። ካዕባንም መጽሐፍ ቅዱስ አያውቀውም ሲጀመር ማለት ነው። ቁርአኑ እንጂ መጽሐፍ ቅዱስን ካዕባን አያውቀውም። ሲቀጥል ቪዲዮ ራሱ እውነተኛ ቪዲዮ አይደለም። ስለዚህ እውነተኛ ቪዲዮ ያልሆነና እውነተኛ ቪዲዮን መለየት የማይችሉ ሰዎች ናቸው ሶሻል ሚዲያ ላይ መጥተው ሰውን ግደለው ያዘው እረደው የሚሉት። ይህ ልጅ ከዚህ በፊት ካስታወሳችሁት እፎይ ወንድማችንን ባለበት ይገደል ብሎ ቪዲዮ ከሰራ በኋላ ተቃውሞ ሲበረታበት በራሱም ቤተ እምነት ያሉ ሰዎች ሲቃወሙ ተወጥቶ ምን አለ? በፍጹም የኔ ቪዲዮ አይደለም ሰዎች አቀናብረውብኝ ነው አለ። ነገር ግን ቪዲዮ የራሱ ነበር እና በቃ በየቪዲዮ ላይ መጣችሁ ካያችሁት ሹፍ ይላል። በቃ ምንም እውነትም ይሁን አይሁን ሹፍ በቃ። ሲጀመር ልጁ ራሱ እስልምናን የሚወክል ልጅ አይደለም። ይሄን ያልኩበት ምክንያት ምንድነው? ከዚህ በፊት አንዴ ላይቭ ገብቶ ከአንዲት ልጅ ጋር ሲከራከር በእስልምና የሚባሉ ወይ ደግሞ መቅራት የሚባሉ ነገሮች አሉ አይደለ? እነዛ ነገሮች በትክክል እንኳን ማለት አቅቶት በራሱ ቤተ እምነት ባሉ ሰዎች ራሱ ሲተች የነበረ ሰው ነው። እነሱ ራሱ የሚተች ልጅ ነው። ምንም ዕውቀት የሌለው ልጅ ነው። ዛሬ ላይ ግን መጥቶ እንደው ለእምነቱ ተከላካይ ወይም ደግሞ በቃ የሆነ አዋቂ መስሎ ይታያል። እውነት የሆነ ቪዲዮና እውነት ያልሆነ ቪዲዮ ላይ በኤአይ የሚሰራ ቪዲዮን ምን ማለት ነው የሚለውን ቁጭ ብለህ ተማር። ከዛ ውጭ እየመጣ አሰሬ
ሹፍ አትበል። ሹፍ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ካዕባን ዙሩ የሚለውን ጽሑፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደዚህ ይህን ሰው ታውቁታላችሁ። እንግዲህ የተለያዩ ኢንፎርሜሽኖች በሶሻል ሚዲያ ያቀብላል። እንግዲህ ታማኝነት ነበራቸው ተብሎ ነበር የሚታሰበው። ነገር ግን ትናንትና ይዞት የመጣው ይህ ቪዲዮ ከላይ የምትመለከቱት ውሸት እንደሆነ እሱም ራሱ ያውቀዋል። ይህ ቪዲዮ በኤአይ የተሰራ ቪዲዮ ነው። ስለዚህ ይህንን ውሸት እንደሆነ ይዞ መጥቶ ለምን እዚህ ላይ ፖስት እንዳደረገው አሮን በሁለት ሃይማኖቶች መሃል መቃቃርና መበሻሸቅ እንዲጀመር ከሆነ ሀሳቡ እሱ ሌላ ሀሳብ። ነገር ግን ይህ ልጅ የሚሰራቸው ስራዎች ሃይማኖትን ማለትም የሙስሊም ማህበረሰቡና የሙስሊም ሃይማኖትን የወከለ መሆን የለበትም። ምክንያቱም እየተናገረ ያለው ውሸት ነው። ይህም ውሸት እንደሆነ እንግዲህ የተለያዩ ቪዲዮዎችን ቲክቶክ ላይ ስለሚሰራ በዛ ምክንያት ያውቀዋል ብዬ አስባለሁ። እናም የሙስሊም ሃይማኖት ተከታይ የሆናችሁ ሰዎች ራሳችሁ ይህንን ሰው ልታወግዙት ይገባል። ከዚህ በፊትም አንድ ቪዲዮ ለቆ እንግዲህ የሚገርም ኤዲቲንግ ነው እንዳትል አሁንም እፈራለሁ። ነገር ግን ስክሪንሾት አድርገን ይዘናል ብዙዎቻችን ማለት ነው ካንተ ፖስት እንደተደረገ ነገር። እኔ እንደማስበው ከሆነ ከጭንቅላት ውስጥ ልክ እንደ ጥርስ የጎደለ አንድ ነገር አለ። እሱን ነገር ቢያስተካክሉልህ ወይም አንተ ብታስተካክል ጥሩ ነው ብዬ አስባለሁ። የውሸት ኢንፎርሜሽን በተለያዩ ሶሻል ሚዲያዎች መልቀቅ ራሱን የቻለ ወንጀል ነው። ከዚህ ሰው አፍ የሚወጡና የሚናገራቸው ነገሮች ውሸት እንደሆኑ በዚህ ማረጋገጥ እንችላለን ማለት ነው። አይሆፕ ብትቀየርና ወደ ደህና አመለካከት ተመለሰ እውነት የሆኑ ነገሮችን ለማህበረሰቡ ብታቀርብ ደስ ይለኛል። በተጨማሪም ጥፍር አድጓል ተቆረጠ አድርሱልኝ ለሱ ማለት ነው። ዓለምን ጉድ ያስባለውና መነጋገሪያነቱ በዓለም የተዳረሰው የኢትዮጵያዊ ዲያቆንና የፕሮቴስታንቱ መምህር አንጀት አርስ ክርክርና ዓለም አቀፍ ጠመቃም አንድ ምህረት የሚባል ኢትዮጵያዊ የኤምአይቲ ተማሪ ስቱዋርት ከተባለ የፕሮቴስታንት አቃቢ ጋር ያደረጉት አጭርና መራር ክርክር ስቱዋርትን ለማታውቁት የክሊርፍ ልጅ ነው። ክሊርፍ ከኤቲስቶችና ሙስሊሞች ጋር በጎዳና ክርክሮች የሚታወቅ አቃቢ ነው። እምነቱ በግልጽ ኦርቶዶክስ እንደሆነ ቢናገርም አካሄዱ ግን ጥያቄን ይፈጥራል። መልኩን ለማታውቁት በቪዲዮ መጨረሻ አስቀምጠነዋል። እናም ዲያቆን ምህረት ጥያቄውን በቅዱስ ቁርባንና ጥምቀት ጉዳይ በአባቶችና በጥንቷ ቤተክርስቲያን የነበረ አቋም ከገለጸ በኋላ ስቱዋርት በዚህ ጉዳይ ላይ ያለውን መረዳት ከጥንቷ ቤተክርስቲያን አንጻር እንዴት እንደሆነ ይጠይቀዋል። አጥጋቢ መልስን ግን አላገኘም። ምህረትም አማናዊ እንደሆነ ከተናገረ በኋላም አንደኛ ቆሮንቶስ ምዕራፍ 11ን ጠቅሶም ቁርባን በአግባቡ ያልወሰዱ ሰዎች እንደተቀሰፉና ሰዎች ከመቀበላቸው በፊት ራሳቸውን መፈተሽ እንደሚገባቸውም ተጽፏል ሲል ይናገራል። ቁርባን ሲምቦል ብቻ ቢሆን ይህ ሁሉ ለምን አስፈለገ ብሎ ጠየቀው። ስቱዋርት ትእዛዙ ጸጉር እንደመሸፈን አይነት ቀላል ሕግ እንደሆነም አድርጎ መለሰም። ጭራሽ ወደ ትራንስሳብስታንቴሽን ገባም። ልጁ ደግሞ ካቶሊክ እንዳልሆነ ገለጸ። ስቱዋርት የኦርቶዶክስ ቴዎሎጂ በደንብ አልገባውም። ከዛ ምን ቢል ጥሩ ይመስላችኋል? አማናዊ ስጋውና ደሙ ከሆነም አሁንም ድረስ አልዳንክም ማለት ነው በማለት ጠየቀው። ከዚያም የተነሳው ርዕስ ተረስቶ ዲያቆን ምህረትም ድህነት ቅስፈታዊ እንዳልሆነ ወደ ማስረዳት ገባም። መክሊቱን የቀበረ ሰነፍ አገልጋይና ጳውሎስ ድህነትን በሂደት መንገድ እንደገለጸውም ተናገረ። ትንሽ ከተነጋገሩ በኋላም ፓስተሩ የዓለም አቀፍ ጉባኤም አይሳሳትነት አንስቶ ጉባኤያቱ እንደተገለጡም ተናገረ። እንደ ማስረጃ ያቀረበው የመጀመሪያው ሁለተኛውና ሶስተኛው የቫቲካን ጉባኤም ልጁ ካቶሊክ እንዳሉንና የቫቲካን ጉባኤ እንደማይቀበለውም ተናገረ። እንደገና ወደ ቁርባን ርዕስ ተመልሰው ዲያቆኑ የጥንት አባቶች እነ ጀስቲን ክሌመን ኢራኒየስና አትናቴዎስን ጠቅሶ ሁሉም ቁርባን አማናዊ እንደሆነ አድርገው እንደሚያምኑ ተናገረ። በመጨረሻም ራሱ ክሊፍ ተነስቶም ለምህረት አንድ ጥያቄ ጠየቀው። የመጨረሻው ባለስልጣን አልቲሜት አውቶሪቲ ማን ነው ሲል ጠየቀው። የዲያቆኑ መልስ የክርስቶስና አካሉ የሆነችው የቤተ ክርስቲያን ሲል መለሰለት። በመጨረሻም ክሊፍ እጁን ጨብጦ አመስግኖት ተለያዩ። ዲያቆን ምህረትን አልዮት ያሰማልን ማለት ይገባናል። ጥበቡንና ሚስጥሩን አብዝቶ ይግለጥለት። ውድ የኖር ተከታታዮቻችን ሁላችንም ቃልዮት ያሰማልን እያልን ይህንን ወጣት ዲያቆን እንመርቀው። ይህ ቪዲዮ በአሁኑ ወቅት እንግዲህ ዓለማችን እያነጋገረ ይገኛል። በአሜሪካን ሀገር በአንድ ካምፓስ ውስጥ የተደረገ እንግዲህ ሃይማኖታዊ ውይይት ነው። ይህም ውይይት ብዙዎቻችን ትምህርት ልንወስድበት የሚገባ እጅግ በጣም ማቹርድ የሆነ ውይይት ነው። ስለዚህ ትንሽ ልንገራችሁ። እነዚህ ከኋላ የምትመለከቷቸው እንግዲህ ሁለት አባትና ልጆች ናቸው፣ ፓስተሮች ናቸው። በተለያዩ የአሜሪካን ሀገር ውስጥ በሚገኙ ካምፓሶች እየዞሩ እንግዲህ ወጣቶችን ወደ እነሱ ሃይማኖት እንዲመጡ በአካል በካምፓስ ውስጥ በመገኘት ቀጥታ ተማሪዎቹ ለእነሱ ጥያቄዎች እንዲያቀርቡላቸውና እነዛንም ጥያቄዎች ወጣቶቹ በሚፈልጉት መንገድ ይመልሱላቸውና ወደ እነሱ ሃይማኖቶች እንዲመጡ ያደርጓቸዋል። እናም በአሜሪካን ውስጥ በሚገኙ ብዙ ካምፓስ ውስጥ ዞረዋል። ብዙም ተቀባይነት አላቸው። ብዙ ሰዎችንም እንግዲህ አግዘዋል፣ ረድተዋል በሚል እንግዲህ ብዙ ተቀባይነት አላቸው። ታዲያ እንዳልኳችሁ ብዙ ካምፓስ ዞረዋል። ነገር ግን አንድ ጥፋት አጠፉ። ማለትም እዚህ ካምፓስ መሄዳቸው እኔ እንደማስበው ከሆነ ጥፋት ነው።
ምክንያቱም ደግሞ ልንገራችሁ። ከጀርባ የምትመለከቱት ይህ ወጣት ማለትም ለ11 ደቂቃ ሳይንቀሳቀስ ብዙ ጥያቄዎችን ወደ እነሱ ሲያጎርፍ የነበረና እነሱም ሲጠይቁት በትክክል ሲመልሳቸው የነበረው ወጣት ኢትዮጵያዊ ወጣት ሲሆን የኦርቶዶክስ ሃይማኖት ተከታይ ነው። ዲያቆን ምህረት ይባላል። እንዳገኘሁት ኢንፎርሜሽን ከሆነ በዚህ ዩኒቨርሲቲ ተማሪ ነው። ታዲያ ይህ ድንቅ ወጣት ለ11 ደቂቃ ከቆመበት አንድ እርምጃ ቦታውን ሳይቀይር ለጠየቁት ጥያቄ ባይብል እያጣቀሰ ሲመልስላቸው ነበር። እናም የሚገርማችሁ ነገር ለ11 ደቂቃ እነሱ ውሃ እየጠጡ ምግብ እየበሉ እሱን ለማሳመን ሞከሩ። ነገር ግን አልተሳካላቸው። ታዲያ ምን አይነት ስህተት እነሱ እንደሰሩ ታውቃላችሁ? በዚህ ዘመናዊ ትምህርት በሚሰጥበት ዘመናዊ ዕውቀት በሚቀዘፍበት ቦታ ላይ እንደዚህ አይነት ለሃይማኖቱ ሙሉ ዕውቀት ያለው መጽሐፍ ቅዱስን ጠንቅቆ የሚያውቅ በአክብሮት መናገር የሚችል አሁንን ባህሉንና እሴቱን የሚጠብቅ ሰው ይገኛል ብለው ያለማሰባቸው ነው ዋጋ ያስከፈላቸው። ታዲያ ብዙ ቃላት በተመላለሱበት ይህ ውይይት አባትየው ይረዝማል በሚል ሐሳብ እንግዲህ በመሃል በመግባት ውይይቱን ሊያቋርጡት ችለዋል ማለት ነው። ሙሉ ውይይቱን መመልከት ከፈለጋችሁ እዚህ ከታች ታግ አረግላችኋለሁ። ያው በእንግሊዘኛ ነው ሜንሽን አረግላችኋለሁ። ያለበለዚያ ደግሞ ቴሌግራም ቻናሌ ላይ ሙሉ 11 ደቂቃውን ዳውንሎድ አድርጌ ፖስት ማድረግላችሁ ይሆናል ማለት ነው። ታዲያ ሁላችንም ያኮራን ኢትዮጵያዊ ዲያቆን ምህረት ማለት ይህ ነው ከጀርባ የምትመለከቱት ማለት ነው። ሃይማኖትን ጠንቅቆ የሚያውቅ ለዓለም ሕዝብ ደግሞ ትምህርት የሰጠ ጀግና ወጣት ኢትዮጵያዊ ኦርቶዶክሳዊ ወንድማችን ነው ዲያቆን ምህረት። በተጨማሪም ሃይማኖታዊ ውይይቶች ስናደርግ ምን አይነት ዲሲፕሊን ሊኖረን ይገባል የሚለውን እንግዲህ ከዚህ ቪዲዮ ትምህርት መውሰድ እንችላለን። እጅግ በጣም ዲሲፕሊን የሆነ ውይይት ነበር የነበረው ማለት ነው። በዛ ላይ ዕውቀት ባላቸው ሰዎች መሃል ነበር ሲደረግ የነበረው። ስለዚህ ብዙ ሰዎች ትምህርት ያገኙበታል ማለት ነው። መልካም ቀን ይላችሁ። ብሩክ ነኝ። አመሰግናለሁ። ተጋደሉ አላለ መጽሐፉ አይልም ጭራሽ። ከየት እንደምናመጣው ለምን ይሄን አይምሮአችንን ማን እንደሚወስድብን አሁንማ ጨርሶ አይምሮአችን ጨርሶ የተወሰደ ነው የሚመስለው ከነጭራሹ። እንጀራህን እንደ ልብህ ውደድ ነው፣ ግደል አይደለ የተባለ። እንደ እንስሳት መሆን የለበትም። እንስሳት ናቸው እንዲያው እንደ እንስሳ የሚኖሩ ምንም ስለማያውቁ። ሰው እንደ ሰው ባለ አይምሮ ነው ሰው። እግዚአብሔር አሳምሮ ፈጥሮታል። እግዚአብሔር በእውቀትና በጸጋ ትልቁን ጸጋ ሰጥቷል። ሁም በዚሁ አውደ ምሕረት የተገኛችሁት ምእመናን ጠቅላላ ካህናቱም ምእመናኑም ጠቅላላ የመድኃኔ ዓለም ወዳጆችና የመድኃኔ ዓለም ቤተሰቦች በዛሬው ቀን በረከቱን ረድኤቱን ተቀብላችኋል። ዛሬ እግዚአብሔር ከእግዚአብሔር ልታገኙት የሚገባችሁን ዋጋ አግኝታችኋልና አክብሩት። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ይባርከን ይቀድሰን፣ ሰላማዊ በዓል ያድርግልን። በኤረር ቅድስት ልደታ ወባታ ወብርሃነ ሰላም የእሳት ቃጠሎ መነሳቱ ተሰምቷል። መጋቢት 26 ቀን በኤረር ቅድስት ልደታ ወባታ ወብርሃነ ሰላም መድኃኔዓለም አንድነት ገዳም ከቀኑ 7 ሰዓት ላይ የተከሰተው የእሳት ቃጠሎም አሁንም ድረስ እንዳልቆመ ተገልጿል። የኤረር ቅድስት ልደታ ወባታ ወብርሃነ ሰላም መድኃኔዓለም አንድነት ገዳም ከቢሾፍቱ ወይም ከደብረ ዘይት ከተማም በ13 ኪሎ ሜትር ርቀት በስተ ሰሜን አቅጣጫ ላይ ይገኛል። አባ ገብረ ማርያም ሲሳይ የገዳሙ ምክትል አስተዳዳሪ እንደገለጹት ድንገተኛ የእሳት ቃጠሎ አደጋው በትላንትናው ማለትም መጋቢት 25 ቀን 2017 ዓ.ም ከሰዓት በኋላ ከ7 ሰዓት ጀምሮ መከሰቱን ተናግረዋል። የቃጠሎ መነሻ እስካሁን እንዳልታወቀም ምክትል አስተዳዳሪው የተናገሩ ሲሆን እሳቱ እስካሁን ድረስም ባለመቆሙ እየተባባሰ ይገኛልም ብለዋል። አደጋው በደቡብና ምስራቅ አዋሳኝ ቦታ ላይ ባለው የቅዱስ ባለወልድ ቤተክርስቲያን ጨፌ ሳር ነዶም ወደ አጸዱ ይተጋ እንደሚገኝና የእሳቱ ጭስ የኤረር ተራራን እንደሸፈነው አክለውም ገልጸዋል። አባ ገብረ ማርያም እንደተናገሩት የአብይ ጾምን አስመልክተው በበዓታቸው ዘግተው በሱባኤ ላይ የሚገኙ አባቶች በጭሱ ምክንያት መታፈናቸውን እንዲሁም በተራራው ውስጥ የሚኖሩ የዱር እንስሳት አደጋ ላይ መሆናቸውንም አንስተዋል። እሳቱ በሰው ሕይወትና በንብረት ላይ የከፋ ጉዳት ሳያስከትል ሙሉ በሙሉ እንዲቆም ለቢሾፍቱ ወረዳ ቤተ ክህነትና ለከተማው አስተዳደር ማሳወቃቸውን የገለጹ ሲሆን የሚመለከታቸው አካላትም ሚናቸውን እንዲወጡ ጥሪያቸውን አስተላልፈዋል። ከ3 እና 4 ዓመታት በፊትም ተመሳሳይ የእሳት ቃጠሎ አደጋ በገዳሙ መከሰቱንም አስታውሰዋል። ዘገባው የማህበረ ቅዱሳን ብሮድካስት አገልግሎት ነው። በገዳሙ እሳቱ እየተባባሰ ነው። ከቢሾፍቱ ከተማ በስተሰሜን በኩል በ13 ኪሎ ሜትር ርቀት ላይ በሚገኘው ኤረር ቅድስት ልደታ ወበዓታ ወብርሃነ ሰላም መድኃኔዓለም አንድነት ገዳም ትላንት ቀን 7 ሰዓት ላይ የተነሳ
የእሳት ቃጠሎ እስካሁን አልጠፋም ተብሏል። የገዳሙ ምክትል አስተዳዳሪ አባ ገብረ ማርያም ሲሳይ ለማህበረ ቅዱሳን ቴሌቪዥን ጣቢያ በሰጡት ቃል የቃጠሎ መነሻ እስካሁን እንዳልታወቀ፣ እሳቱ እስካሁን ባለመቆሙ እየተባባሰ እንደሚገኝ ጠቁመዋል። አደጋው በደቡብና ምስራቅ አዋሳኝ ቦታ ላይ ባለው የቅዱስ ባለወልድ ቤተክርስቲያን የጨፌ ሳር ነዶ ወደ አጸዱ እየተጠጋ እንደሚገኝና የእሳቱ ጭስ ኤረር ተራራን እንደሸፈነው አስረድተዋል። የአብይን ጾም አስመልክተው በዓታቸውን ዘግተው በሱባኤ ላይ የሚገኙ አባቶች በጭሱ ምክንያት መታፈናቸውን እንዲሁም በተራራው ውስጥ የሚኖሩ የዱር እንስሳት አደጋ ላይ መሆናቸውንም አሳውቀዋል። እሳቱ በሰው ሕይወትና በንብረት ላይ የከፋ ጉዳት ሳያስከትል ሙሉ በሙሉ እንዲቆም ለቢሾፍቱ ወረዳ ቤተ ክህነትና ለከተማው አስተዳደር ማሳወቃቸውን የገለጹ ሲሆን የሚመለከታቸው አካላት ሚናቸውን እንዲወጡ ጥሪያቸውን አቅርበዋል። ከ3 እና 4 ዓመታት በፊትም ተመሳሳይ የእሳት ቃጠሎ አደጋ በገዳሙ መከሰቱንም አስታውሰዋል። ከአንዲት ወዳጄ ጋር እያወራን ሳይንስ ካርቦን ዴቲንግ የሚባልን መንገድ ወይም ሜትድ በመጠቀም የምንኖርባት ዓለም ለብዙ ሚሊዮን ዓመታት እንደነበረች ማስረጃዎች እንዳሉ ይናገራል። መጽሐፍ ቅዱሳችን ደግሞ እኛ የምንኖርባት ዓለም ከተፈጠረች 7,000-8,000 ዓመት እንደሆናት ብቻ ይናገራል። እና እንደዚህ የተረጋገጠ ማስረጃ ሳይንስ ይዞ እያለ መጽሐፍ ቅዱስን ማመን አይከብድም ወይ? እንዴት ነው ይሄ ነገር የሚሆነው? ሁለት አንዱ የግድ ትክክል መሆን አለበት። መቼስ ሁለቱም ትክክል አይሆንም። አንዱ ስህተት ነው፣ አንዱ ትክክል ነውና እንዴት ነው በመጽሐፍ ቅዱስ ማመን የምንችለው እንደዚህ አይነት ማስረጃዎችን ይዘን እያለን የሚል ጥያቄን አነሳቸው። በመሰረቱ የግድ ሁለቱም ትክክል መሆን ማነው ስህተት መሆን አይጠበቅም። ሁለት አንዱ ትክክል መሆን አይጠበቅበትም። ሁለቱም ትክክል ሊሆን ይችላል፣ ላይቃረን ይችላል። ይሄንን መጣበታለን። ግን ወደዚህ ከመምጣታችን በፊት ማንሳት የሚገባን ሀሳብ ምንድነው? አንደኛ ካርቦን ዴቲንግ እኛ የምናስበውን ያክል አኩሬት የሆነ ሜትድ አይደለም። እርስ በርሳቸውም እንዳይስማሙ እንዲጋጩ የሚያደርጋቸው ሳይንቲስቶችን አንዱ ይሄ ነው። አንዱ ምክንያት ይሄ አፋችንን ሞልተን እርግጠኛውን መናገር እንድንችል የሚያደርገን ስላልሆነ ማለት ነው። ሁለተኛ ደግሞ ሁሉ ነገር ማወቅ አይጠበቅብንም። ለሁሉ ነገር መልስ ሊኖረንም አይገባም። እንዴት ነው ዓለማችን እንደዚህ የሆነችው፣ እግዚአብሔር እንዴት አድርጎ የሰራት፣ እንዴት አድርጎ የፈጠራት የሚለውን ነገር ሁሉ መረዳት ማወቅ አይጠበቅብንም። እንደው ለእውቀት ካልሆነ በቀር ከመዳናችን ጋር የሚያገናኘው ነገር የለም። ነገር ግን ሳይንስ የቤተክርስቲያን ወይ የመንፈሳዊ ነገር ጠላት እንደሆነ አድርጎ ማሰብ ስህተት። እግዚአብሔር አምላክ እንድንመራመርበት፣ እንድንጠይቅ፣ እንድናውቅ አድርጎ አእምሯችን የፈጠረው እሱ። በተሰጠን አእምሮ ተመራምረን ሳይንሳዊ ግኝቶችን ማግኘት ምናምን ነውር አይደለም። ሳይንስ ከመጽሐፍ ቅዱስ አይጋጭም። ከመጽሐፍ ቅዱስ የሚጋጩ ሳይንሳዊ ግኝቶች አሉ፣ ከመጽሐፍ ቅዱስ ጋር የሚጋጩ ሳይንቲስቶች አሉ። እውነት አጠቃቀማቸው ላይ ማለት ነው። ከዛ ባለፈ ግን ሳይንስ ማለት የሆነ ነገር እንዴት እንደሚሰራ እንዴት እንደሆነ በማስረጃ መርምሮ ማወቅ ማለት ነው። ይሄ ነውር አይደለም፣ ስህተት አይደለም፣ እግዚአብሔር አምላክ የሰጠን ጸጋ ነው ማለት ነውና በራሱ መጥፎ ነገር እንዳልሆነ መረዳት ያስፈልጋል። በጣም ሰፊ ሀሳብ ነው። ዛሬ አናነሳውም ይሄን ጉዳይ። ምናልባት ዲያቆን ያረጋል አበጋዝ ባለፈው ዓመት ያሳተሙት ሳይንስና ሃይማኖት የሚል ጥሩ መጽሐፍ አላቸው። እሱን ገብታችሁ እንድታነቡ እመክራለሁ። ከዛ ባለፈ ግን ወደ ልጅቱ ጥያቄ ስንመለስ ከሁለት አንዱ የግድ ስህተት መሆን አለበት ማለት አይደለም። ሳይንሱም ትክክል መጽሐፉም ትክክል ሊሆን ይችላል። እንዴት ማለት ነው? ዓለማችን ከተፈጠረች 7,000-8,000 ዓመቷ እንደሆነ እናምናለን። ውስጧ ያለውን ነገር ስንመለከት ግን ለብዙ ሚሊዮን ዓመታት የኖረ ሊመስል ይችላል፣ ሊሆንም ይችላል። ይህንን በማስረጃ ለማስረዳት ለምሳሌ በእኛ ቤተክርስቲያን አዳም ሲፈጠር የ30 ዓመት ጎልማሳ ተደርጎ ነው የተፈጠረው። ሔዋን ስትፈጠር ደግሞ የ15 ዓመት ኩረዳ ተደርጋ ነው የተፈጠረች። አዳም በተፈጠረ በማግስቱ ገና ተፈጥሮ በነጋታው አንድ ሳይንቲስት ሄዶ የአዳምን እድሜ በመመርመር ለማወቅ ቢሞክር የስንት ዓመት ሰው ነው የሚያገኘው? የአንድ ቀን ህፃን ነው የሚያገኘው ወይስ የ30 ዓመት ሰው? ምንም እንኳን ከተፈጠረ ገና አንድ ቀኑ ቢሆንም አዳም የተፈጠረበት ሁኔታ ግን የ30 ዓመት ጎልማሳ ተደርጎ ነው። የአዳም ሰውነት ውስጥ ያሉት ነገሮች ሁሉ 30 ዓመት ሙሉ የኖረ ሰው ሊኖረው የሚገባው ነገር ነው። ዓለማችን ከተፈጠረች ገና 7,000 ዓመታት ቢሆናትም እግዚአብሔር አምላክ ሲፈጥራት በሚሊዮን ዓመት ቢሊዮን ዓመት ብትኖር ሊኖራት የሚገባትን አቋም እንዲኖራት አድርጎ ፈጠራት። ሀቢታብል እንድትሆን ሰው ሊኖርባት የሚችል ቦታ አድርጎ ስለፈጠራት በተፈጠረችበት ቅጽበት ሊኖራት የሚገባው ነገር ሁሉ ያላቱ ነው የተፈጠረች። ሐሳቤ ግልጽ ሆነ ማለት ነው። ስለዚህ አዳምን ስንመለከተው 30 ዓመት የኖረ ጎልማሳ ሊኖረው የሚገባው ሰውነት ኖሮ የተፈጠረው ከተፈጠረ ግን ገና አንድ ቀኑ አይደለ? በነጋታው ደንብ ብንመረምረው የአንድ ቀን ህፃን ሳይንቲስቱ የሚያገኘው የ30 ዓመት ጎልማሳ ሰውነቱ ያጥንቱ ጥንካሬ ሰውነት ውስጥ ያሉት አካላት ቢመረመሩ 30 ዓመት የኖረ ሰው ሊኖረው የሚገባው ሰውነት ነው ያለው ማለት ነው። ዓለማችንም ስትመረመር በጊዜ ሂደት ሊኖራት የሚገባው ነገር ሁሉ እንዲኖራት ተደርጋ የተፈጠረችው። አንድ ዛፍ ተተክሎ ፍሬ አፍርቶ አድጎ ፍሬ አፍርቶ ለመመገብ እስኪበቃ ድረስ ረጅም ጊዜ 20 ዓመት 10 ዓመት ሊፈጅበት ይችላል። እግዚአብሔር አምላክ ዛፎችን ሲፈጥር ግን የፈጠረው ገና ችግኝ አድርጎ አይደለም፣ ዛፍ ፍሬ ያፈራ ዛፍ አድርጎ ነው የፈጠረው። ኦልሬዲ 10 ዓመት 20 ዓመት ቢኖሩ ኖሮ የሚኖራቸውን አቋም እንዲኖራቸው አድርጎ ማለት ነው። ስለዚህ ያንን ዛፍ ብንመረምረው የረጅም ዓመት ያሳለፈ እንደሆነ የሚያሳይ ግኝት ልናገኝ እንችላለን። ስለዚህ ዓለማችን ስትፈጠር
ለሰው ልጆች መኖር ምቹ እንድትሆን ሀቢታብል እንድትሆን ተደርጋ ስለተፈጠረች በሚሊዮን ዓመት በቢሊዮን ዓመት ሊኖራት የሚገባውን አቋም ይዛ ተፈጠረች በሳይንሱ አረዳድ ማለት ነው። ስለዚህ ስንመረምር የቢሊዮን ዓመት ወይ የሚሊዮን ዓመት ግኝት ብናገኝ የሚያስገርም ነገር የለም ማለት ነው። አፈጣጠራቸው እግዚአብሔር ሲፈጥረን አሁን ባለንበት ስቴት አድርጎ ስለፈጠረንና የግድ ሁለቱ መጋጨት አለበት ማለት አይደለም። እግዚአብሔርን አሰራር ስለማንረዳው ብቻ ስተት እንደሆነ መቁጠር የለብንም። ምናልባት ወይ ሚስጥሩን እንዲገልጥ መጠየቅ ማለት ነው። ኒቆዲሞስ ማለት ቃሉ የግሪክ ሲሆን ድል ማድረግን ወይም አሸናፊነትን ያመለክታል። ኒቆዲሞስ ፈሪሳዊ ከአይሁድ አለቆችና መምህራን አንዱ ሲሆን በሌሊት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ በመሄድ ለሚስጥረ ጥምቀት፣ ሚስጥረ ሥላሴ፣ ሚስጥረ ሥጋዊና ሚስጥረ ትንሣኤ ሙታን መማሩ የሚነገርበት በተለይም ስለ ኒቆዲሞስ ስብዕና የሚነበብበት የሚነገርበትና የሚሰበክበት ሳምንት ነው።